እስኪተገበር ድረስ ዕውቀት ኃይል አይደለም። አስታውስ፣ ዛሬ ትላንትና የተጨነክበት ነገክ ነበረ። በዓለም ላይ ያሉ አብዛኞቹ አስፈላጊ ነገሮች የተከወኑት ምንም ተስፋ የሌለ በሚመስልበት ጊዜ ያለ ተስፋ መቁረጥ ሙከራቸውን በቀጠሉ ሰዎች ነው። አይምሮህን ካነቃህ ብቻ ማንኛውንም ፍርሃት ማሸነፍ ትችላለህ። አስታውስ፣ ፍርሃት ከአእምሮ በስተቀር በየትኛውም ቦታ የለም። መሆን የምትፈልገውን ሰው ለመሆን በሂደት ላይ ካልሆንክ፣ መሆን የማትፈልገውን ሰው ለመሆን በስራ ተጠምደሃል። ወፎችና ፈረሶች ደስታን የማያጡበት አንዱ ምክንያት ሌሎች ወፎችና ፈረሶችን ለማስደነቅ ባለመሞከራቸው ነው። ድካማችን ብዙውን ጊዜ የሚከሰተው በሥራ ሳይሆን በጭንቀት፣ በብስጭትና በንዴት ነው። አንድን ሰው በሚያናድደው ነገር መጠኑን ልትለካው ትችላለህ። ከውድቀቶች ስኬትን አዳብር። ተስፋ መቁረጥና ውድቀት ሁለቱ አስተማማኝ የስኬት መወጣጫ ደረጃዎች ናቸውና። ከቻልክ ከሌሎች ሰዎች የበለጠ ጠቢብ ሁን። ነገር ግን ይህን አትንገራቸው። የሚያጠቁህን ጠላቶች አትፍራ፣ የሚያሞካሹህን ጓደኞች ፍራ። የአንድ ሰዓት ዕቅድ ማውጣት የ10 ሰዓት ሥራን ይቆጥብሎታል። ዛሬ በጣም ውድ ንብረታችን ነው፣ ብቸኛውና እርግጠኛ ንብረታችን። ጠላቶቻችንን ስንጠላ በላያችን ላይ ስልጣንን እየሰጠናቸው ነው። በእንቅልፋችን፣ በምግብ ፍላጎታችን፣ በደም ግፊታችን፣ በጤንነታችንና በደስታችን ላይ ስልጣንን እየሰጠናቸው ነው። አለመስራት ጥርጣሬንና ፍርሃትን ይፈጥራል። ተግባር በራስ መተማመንንና ድፍረትን ይፈጥራል። እያንዳንዱ ቀን ለጠቢብ ሰው አዲስ ሕይወት ነው። እንደሚሳካልህ እመን፣ እናም ታደርገዋለህ። በጣም ሩቅ የሚሄደው ሰው በአጠቃላይ ለማድረግ ፈቃደኛ የሆነና የሚደፍር ነው። በእርግጠኝነት ጀልባ ከባህር ዳርቻ ፈጽሞ ርቆ አይሄድም። ስኬት የሚፈልጉትን ነገር ማግኘት ነው። ደስታ ደግሞ ያገኙትን ነገር መፈለግ ነው። አትንቀፉ፣ አታውግዙ፣ ወይም ደግሞ አታማሩ። መጨነቅ አቁምና መኖር ጀምር። ማንኛውም ሞኝ መተቸት፣ ማውገዝና ማጉረምረም ይችላል። እናም አብዛኞቹ ሞኞች ይህን ያደርጋሉ። ለመረዳትና ይቅር ባይ ለመሆን ግን ጥሩ ባህሪና ራስን መግዛትን ይጠይቃል። ሁለት ሰዎች ከእስር ቤት ውስጥ ወደ ውጭ ተመለከቱ። አንዱ ጭቃውን፣ ሌላኛው ደግሞ ኮከቦችን አየ። በመጀመሪያ ከባባድ ስራዎችን ስሩ። ቀላል ስራዎች ራሳቸው ቦታቸውን ይዛሉ። በመጀመሪያ ራስን ጠይቅ፣ ሊከሰት የሚችለው ከሁሉ የከፋው ነገር ምንድን ነው ብለህ። ከዚያ ለመቀበል ተዘጋጅ። ከዚያ ያን የከፋ ሁኔታ ለማሻሻል ጣር። የሚያደክምህ ስራው ሳይሆን የአእምሮህ አመለካከት ነው። ሰዎችን ከመኮነን ይልቅ እነሱን ለመረዳት እንሞክር። ለምን እንደሚያደርጉት ለማወቅ እንሞክር። ይህ ከትችት የበለጠ ትርፋማና ትኩረት የሚስብ ነው እና ርህራሄን፣ መቻቻልንና ደግነትን ይወልዳል። ፍርሃትን ለማሸነፍ ከፈለክ ቤት ውስጥ አትቀመጥ። እንዲሁም ስለ ጉዳዩ አታስብ። ውጣና ራስን ቢዚ አድርግ። ስኬታማው ሰው ከስህተቱ ትርፍ ያገኛል እና እንደገና በተለየ መንገድ ይሞክራል። አሁን ስላለበት ጥሩ ያልሆነ ሁኔታ ማዘን ጉልበት ማባከን ብቻ ሳይሆን ሊኖርህ ከሚችለው መጥፎ ልማድ ውስጥ እንዳንዱ ነው። ከጥሩ አድማጭ የበለጠ አሳማኝ የለም። በምስጋናና በእውነተኛ አድናቆት ጀምር።
ምንም ይሁን ምን ሁሌም ራስህን ሁን። ሁሉም ሰዎች ፍርሃት አለባቸው። ነገር ግን ደፋሮች ፍርሃታቸውን አስቀምጠው ወደፊት፣ አንዳንዴ ወደ ሞት፣ ግን ሁልጊዜ ወደ ድል ይሄዳሉ። የከፋውን ስንቀበል ምንም የምናጣው ነገር የለም እና ያ ማለት የምናገኘው ሁሉ ነገር አለን ማለት ነው። ነገሮችን እንዴት ማድረግ እንዳለባቸው ለሰዎች በጭራሽ አይንገሩ። ይልቁንስ ምን ማድረግ እንዳለባቸው ይንገሯቸውና በብልሃታቸው ይደነቃሉ። ሰዎች ስለ እርሶ ስለሚናገሩት ነገር ከመጨነቅ ይልቅ ሰዎች የሚያደንቁትን ነገር ለማከናወን ለምን ጊዜ አያጠፉም? ከዓለም ጋር የምንገናኝባቸው 4 መንገዶች ብቻ አሉ። የምንገመገመውና የምንለያይበት መስፈርቶች በእነዚህ 4 ተጨባጭ ሁኔታዎች ነው። በምናደርገው ድርጊት፣ በነገሮች ባለን ምልከታ፣ በምንናገረው ንግግር፣ እንደዚሁም መልእክቱን በምናስተላልፍበት ሂደት። አንድ አዛውንት በሕይወታቸው ደስታን የነጠቃቸው ነገር ምን እንደሆነ ተጠይቀው እንዲህ አሉ። በፍጹም ያልተከሰቱ ነገሮች። ሌላውን ከመተቸታችሁ በፊት ስለ ራሳችሁ ስህተቶች ተናገሩ።